ክቡር ጠቅላይ ሚኒስትር፣ ክብርት የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ ክቡር የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ እና ሌሎቻችሁ የክልል አመራሮች ማለት ነው። እኔ ኢትዮጵያ ውስጥ ነፃነት፣ እኩልነት እንዲመጣ ከታገሉ ሰዎች አንዱ ነኝ እና ታግለህ ምን አገኘህ ብትሉኝ እሱ ዝርዝር ውስጥ አልገባም። ህዝቡ ቢያንስ ትንሽ ኦክሲጅን ካገኘ ወይም ከተነፈሰ ለኔ ደስታ ነውና የኔን ወደ ጎን ልተው። ክቡር ጠቅላይ ሚኒስትር፣ ክብርት አዳነች፣ ክቡር የኦሮሚያ ክልላዊ መንግስት ፕሬዝዳንት ሽመልስ አብዲሳ በተደጋጋሚ በየሚዲያው ቀርባችሁ ስለ የህዝብ ነፃነት፣ ዲሞክራሲ፣ መብት፣ መልካም አስተዳደር ስትናገሩ ሰማለሁ። በተለይም ሶስታችሁ ከሌሎች በተለየ መልኩ እኔም በአትኩሮ ስለምከታተል እናንተን የምታነሱትን ነገር ሁሉ ሰማለሁ፣ አዳምጣለሁ። እንደ አንድ ፖለቲከኛም እንደ አንድ የሚዲያ ሰው የምትናገሩት ነገር ጠብ አይልም። ምንም መሬት ጠብ የሚል ነገር የለም። በጣም ህዝቡን የሚያረካ ጠንካራ መልእክት ነው፣ በመልካም አስተዳደርም፣ በህዝቦች መብት ላይ፣ በሌሎች ጉዳዮች ላይ። ነገር ግን ይሄ ሁሉ ንግግራችሁ የሚቀረው ቴሌቪዥን ላይ ነው። ቴሌቪዥን ላይ ያለው ብልጽግናና መሬት ላይ ያለው የብልጽግና ሰራተኛ አመራር እንበለው አንድ አይደለም፣ የተለያየ ነው። ባለፈው ሳምንት አንድ ሶሻል ሚዲያ ላይ የክቡር ፕሬዝዳንት ሽመልስ አብዲሳን ንግግር አይቼ ነበር። አንድ አመራር አንድ ችግር ቢያደርስባችሁ ወደሚቀጥለው ሂዱ፣ የሚቀጥለው እምቢ ካለ ወደሚቀጥለው ሂዱ፣ እኔ ጋም ኑ፣ እምቢ ካልን በቦክስም አትልቀቁን የሚል ነገር ተነስቷል። ወይም እንዲህ ያለ አስተያየት ሰጥቷል ሽመልስ አብዲሳ። በእውነቱ ይሄ ትልቅ ነገር ነው። ህዝብ እስከ ድረስ ሄዶ መብቱን ማስከበር እንዳለበት አንደርላይን አድርጎ ነው ፕሬዝዳንት ሽመልስ አብዲሳ የተናገረው። ክብርት የከተማችን ከንቲባም እንዲሁ በተደጋጋሚ አመራሮችሽን ሰብስበሽ ብዙ ነገሮችን በተለይም ህዝብን በየዕለቱ የሚያስለቅሱትን ስትገጽሼ አይቻለሁ። የተባረሩም የታሰሩም እንዳሉ በተለያየ መንገድ እንሰማለን። አንቺም በተለያዩ መድረክ ላይ ወይም በተለያየ መድረክ ላይ ሀሳቡን ለህዝብ ግልጽ አድርገሻል፣ ወይም እየተሰራ ስላለው ሁኔታ። ነገር ግን ይሄ ሁሉ የእናንተ ልፋትና ድካም ከቴሌቪዥን ወደ መሬት እየወረደ አይደለም። እታች ያለው ክፍል ሁሉንም አንድ ላይ ማጠቃለል ባይቻልም ቢሮ ሄዳችሁ በፍጹም ከተራ ምንድን ነው የሚባለው ታች ካለው የወረዳ አስተዳዳሪ ጀምሮ እስከ ላይ ድረስ ሚኒስቴር መስሪያ ቤትማ የሚታሰብ አይደለም። ማንም ሰው ቸገረኝ ብሎ ገብቶ አንድ ጉዳይ ወይም ስለራሱ ይሁን ስለሌላ ሰው መጠየቅ አይችልም። አታገኟቸውም። እስቲ እንደው አንድ ቀን ሌላ ሰው መስላችሁ እንግዳ መስላችሁ አንድ ቢሮ ሂዱ። እኔ ብዙም ቢሮ የሚያመላልሰኝ ነገር የለም ወይም የሚሄድበት ምንም ምክንያት የለም። ግን እኔ ሚዲያ ሰው ነኝ፣ ፖለቲካ ሰው ነኝ። ብዙ ሰዎች ኮምፕሌን ያቀርባሉ። አንዳንዶቹን ጓደኞቼን አብሬያቸውም አንዳንድ መስሪያ ቤት ሄጄ አይቻለሁ። ለራሴም እንዲሁ አንዳንዴ ማለት ነው። ፍጹም ቀጠሮ አላችሁ ወይ? ቀጠሮ አላችሁ ወይ? የሉም እያሉ ሁሉ የሉም። ሌላ ጊዜ ተመለስ፣ ሌላ ጊዜ ስትሄዱ ሌላ ጊዜ ተመለስ። ማንም ፊቱን ፈቶ በስርዓቱ የሚያናግራችሁ የለም። ሌላው ቀርቶ ግብር እንኳን ለመክፈል ሲኬድ ያለውን መከራ እኔ ከአንድ ጓደኛዬ ጋር ሄጄ አይቻለሁኝ። እኔ ነጋዴ አይደለሁም። በፈገግታ የሚቀበላችሁ የለም። ገንዘብ ለመክፈል ሄዳችሁ ግብር። ይህንንም ክብርት ከንቲባ አዳነች አቤቤ በተደጋጋሚ አንስታለች። ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ የዓለም የሰላም ሎሬትም ይህን ነገር በተደጋጋሚ ያነሳል። እንደውም አንድ ስብሰባ ላይ አንድ ስታተሱ ምን እንደሆነ ማላቅ ግን የከተማው ሽማግሌ ይመስለኛል የአዲስ አበባ ለሚኩራ
ክፍለ ከተማ እንደሆነም አንስቷል። ለጠቅላይ ሚኒስትሩ አንድ መስሪያ ቤት ሄደን አንድ ሚኒስቴር መስሪያ ቤት ሄደን ማግኘት አንችልም፣ ቀጠሮ ይላሉ። ቀጠሮውን ማን እንደሚሰጥ አናቅም፣ ቀጠሮ እንዴት እንደሚያዝም ግራ ገባን፣ ኃላፊዎችን ማግኘት አልቻልንም፣ አንችልም ብሎ በምሬት ለጠቅላይ ሚኒስትሩ ጥያቄ ሲያቀርብ አይቻለሁ። ስለዚህ ቴሌቪዥን ላይ ያለው ብልጽግናና መሬት ላይ ያለው ብልጽግና የሰማይና የምድር ያክል የተራራቀ እየሆነ መጥቷል። በቃ አመራሮች፣ በተለይም ከፍተኛ አመራሮች እነ ዶክተር አብይ፣ እነ ወይዘሮ አዳነች፣ እነ ክቡር ሽመልስ አብዲሳና ሌሎች የክልል አመራሮች የሚሆኑ ሌሎች ትልልቅ ከፍተኛ ኤክስኪዩቲቭ የሚባሉ አመራሮች የሚናገሩትና ምድር ላይ ያለው ሀቅ ወይም ደግሞ ከነሱ በታች ያሉ አመራሮች በየደረጃው ሰውን ከመጤፍ የሚቆጥሩ አይደሉም። በቃ እንደው አንድ ላይ ጨፈለካቸው እንደማትሉኝ ተስፋ አረጋለሁ። እኔ ሁሉንም እያልኩ አይደለም። ቅን አገሪቷ እንድታድግ፣ ሰላም እንዲገኝ፣ ልማት እንዲፋጠን ቀን ከሌት እንደሚሰሩ እዚህ በምንኖርባት አዲስ አበባም ሌሎች ከተሞችም እንደውም ክልሎችም እንደሚኖሩ ተስፋ አረጋለሁ። እኔ ሁሉም ጋር ሄጄ አይቼ አይደለም። ግን የሰው ምሬት ደግሞ ኦልሞስት ተመሳሳይ መሆኑን የምታየው በተለያየ ሶሻል ሚዲያ ስትከታተሉ ምሬት ነው። ከዚህ ውስጥ 20% እንኳን እውነት ከሆነ ሌላው እንደው ለፖለቲካል ኮንሰፕሽን ደግሞ ለተለያየ ስም ማጥፋት ነው የሚናገሩት እንኳን ብንል 20%ቱ ቀላል አይደለም ወዳጆች። ስለዚህ እባክዎ ክቡር ጠቅላይ ሚኒስትር፣ ወይዘሮ አዳነች አቤቤ የከተማችን ከንቲባ፣ አቶ ሽመልስ አብዲሳ የኦሮሚያ ክልላዊ መንግስት ፕሬዝዳንት፣ ሌሎች የክልል ፕሬዝዳንቶች እስቲ እንደ አንዳንድ ቀን እንደ ከስተመር ሆናችሁ እንደ ባለ ጉዳይ ሆናችሁ እንደ ሸፈንፈን ብላችሁ ተደብቃችሁ አንድ መስሪያ ቤት ሂዱና የአንዱን ሰራተኛ ፊት እዩ። አንዱን ሚኒስትር ማግኘት ይቻላል፣ አንዱን የሆነ የቢሮ ኃላፊ ማግኘት ይቻላል፣ አንዱን የሆነ ኮሚሽነር የሆነ ነገር ማግኘት ይቻላል በቀላሉ? ፍጹም የሚቻል አይደለም። ሰው እንደዛ ነው የሚል ያለው። እኔም ያየኋቸው 1 2 3 4 ቦታ እንደው ዝም ብሎ በስራ አጋጣሚ ስታፍ ሁሉም ሰው እየፈጠረ ያወራል ማለት አንችልም። እንዳልኩት ከ20 እስከ ግማሽ ድረስ እንኳን እውነት ከሆነ በጣም ከባድ ነው። ምንድን ነው ስራቸው? መቼም ላቦራቶሪ ውስጥ ምርምር አይሰሩ። በቃ ሰውን እኮ እሺ እምቢ ማለት እኮ ሌላ ነገር ነው። እኔ ሌላው ቀርቶ ክብርት ከንቲባንስ በቀላሉ ሰው ማግኘት ይችላል? ክቡር ሽመልስ አብዲሳን በቀላሉ አንድ በጣም ጉዳዩ የከፋበት ሰው እና እታች አላልቅ ብሎ የተቸገረ የታነቀ ሰው በቀላሉ ክቡር ሽመልስ አብዲሳን ማግኘት ይችላል? ጠቅላይ ሚኒስትሩንስ? ምናልባት እንግዲህ ጠቅላይ ሚኒስትሩ የሁሉንም ክልሎችና የሀገሪቷን የውጭውንም ጉዳይ ሲከታተል ስለሚውል እንደኔ ያለ ተራ ሰው ብድግ ብሎ ፈልጋለሁ ክቡር ጠቅላይ ሚኒስትር ብሎ ቢሮ መሄድ አለበት እያልኩ አይደለም። የፕሬዝዳንት ሽመልስንም እንደዛው፣ የከተማ ከንቲባችን የወይዘሮ አዳነችንም እንደዛው። ነገር ግን ቢያንስ ክሪቲካል በሆኑ ጉዳዮች ዙሪያ ሰው ክብርት ከንቲባንም ክቡር የክልል ፕሬዝዳንቶችንም ክቡራት ሁሉንም ማለት ነው እንደውም የሚገኙበት ተራው ዜጋ የሚያገኝበትን መንገድ መፍጠር በጣም አስፈላጊ ነው። አንዳንዴ በጣም ከባድ እታች ተቆላልፈው የአንዱ ወዳጅ ጓደኛ ምን በመሆን በሙስናም ተቆላልፈው እኮ ሰውን አንቆ የት አባቴ ሄጄ ችግሬን ልናገር የሚባልበት ጊዜ አለ። ብዙ ሰዎች ይሄንን ሀሳቤን እንደምትጋሩ ተስፋ አደርጋለሁ። በሆነ ጊዜ ግን እንዲህ ያሉትን በጣም አስቸጋሪ መሄጃ ጠፍቶ ቁጭ የተባለ የሰው መብት ተገፎ ሰው ንብረት ሁሉ አጥቶ በውንብድና በተለያየ ይሄ ሰው ጉልበት አለኝ በሚል የሰውን ንብረት ሁሉ ቀምተው ምን ብለው፣ በእርግጥ የፍርድ ቤት ጉዳይ እንዳለ እንደተጠበቀ ሆኖ ማለት ነው፣ ፍርድ ቤት ሄዶ መክሰስ አለበት ምናምን የሚለው እንደተጠበቀ ሆኖ ችግሮች ሲከሰቱ በፖለቲካ መፍትሄ ማግኘት ያለባቸው ሲከሰቱ የሚገኙበትን መንገድና አኳኋን ፍጠሩ ለማለት ያክል ነው። ወዳጆች ቴንኪው፣ አመሰግናለሁኝ። ስማችሁንም የጠራኋችሁ
ባለስልጣናት ከክብር ጋር ነው። ያው የህዝቡን አስተያየት እንድሰሙ አመሰግናለሁ። ሼር አድርጉላቸው።